መንፈስ የልዑል መንፈስ ማራዳባስ ዛሬ እንድታምኑ የሚያደርግ መንፈስ ይወርድብህ። ስሙ ለካ የሰው ልጅ የማያምነው መንፈስ ስለሌለው ነው። የሰው ልጅ ለካ የማይቀበለው መንፈስ ስለሌለው ነው። መንፈስ ያለው ሰው ነገሩን ማስፈታት ይችላል። ሴቷን ልትቀበል አልፈለገችም። ምን ብዬ ነው የምቀበለው? ወንድን አላቅም፣ እኔ ከወንድ ጋር ተኝቼ አላቅም። ስለዚህ አንተ የምትለኝ ነገር ለእኔ ምንድን ነው ግራ ነው ስትለው ዋው ይገባኛል። እስካሁን ድረስ የምትናገሩ ነገር ላይ ስህተት የለም። አሁን ግን የሚሆነው አንድ ነገር ነው። ልዑል ሲጸልይልሽ መንፈስ ዛሬ አንድ ሴት ላይ መንፈስ ይወርዳል። ሰምረሽ የሚያስኬድሽ መንፈስ ይወርዳል። ደግማችሁ እስኪ አሜን በለዋ። የሚያራምድሽ መንፈስ ይወርዳል። የሚገርማችሁ ጉድ ያንን ሐሳብ ሲነግራት እውነትም የልዑል መንፈስ ሲመጣባት ሴቷ ምን አደረገች? ተቀበለችም አመነች። ከረገዘች በኋላ ልክ ዘመዷ ወደ ሆነች ወደ ማን? ወደ ኤልሳቤጥ። ኢየሱስ ጌታ ነው። ዘመዷ ወደ ሆነች ወደ ማን? ወደ ኤልሳቤጥ ስትሄድ ማርዳባዲያ ስሙ አሜን ነው። አሜን ነው። ኢየሱስ ጌታ ነው። ዘመዷ ወደ ሆነች ወደ ኤልሳቤጥ ስትሄድ ኤልሳቤጥም እሷም በብዙ ጭንገፋ በብዙ ስድብ ጠግቧል። የሰው ስድብን ሊሽር የሚችለው እግዚአብሔር ብቻ ነው። የሰው ነቀፋ የሚችለው እግዚአብሔር በብር አክሽሮ ስሙ በብር ብላዝ ስሙ ኤችአይቪን በሽታ በብር አትነቅለው። አይሰማችሁ ነው? ነቀፋን በብር አትነቅለው። ነቀፋን የሚያስረሳ የእግዚአብሔር እጅ በአንድ በስድስት ሴቶች ነኝ። መልእክት አለኝ። ይህን ቃል የሰበኩት እግዚአብሔር ያስረሳቸዋል። ስድባችሁን ያስረሳቸዋል። መከራችሁን ያስረሳቸዋል። ነቀፋችሁን ያስረሳቸዋል።